ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ልጣጫቸውን ልንመገባቸው ሲገባ የምንጥላቸው ፍራፍሬዎች። ሳይንሱ እንዲህ ይላል። የሙዝና የብርቱካን ልጣጭ ሊጣል አይገባም። ሌሎች ፍራፍሬዎችና አትክልቶች ልጣጫቸው ጥቅሙ ያመዝናል። እርግጥ ነው የሙዝ ልጣጭ መብላት የተለመደ አይደለም። ነገር ግን ብዙዎቻችን ይህንን የምናደርገው የሙዝ ልጣጭ 1/3ኛው ክፍሉ ነው። የሙዝ ልጣጭ ልክ እንደ አብዛኞቹ ፍራፍሬዎችና አትክልት የሚበላ ብቻ ሳይሆን ጠቃሚ ንጥረ ነገር የያዘ ነው። ለምሳሌ የአንድ ብርቱካን 20% ልጣጩ ነው። አንድ በአውሮፓውያኑ 2018 የተሰራ ጥናት እንደሚጠቁመው 15.1 ሚሊዮን ቶን የሚመዝን የብርቱካን ልጣጭ ምግብ መሆን ሲገባው ቆሻሻ ሆኖ ተጥሏል። ኪዊ የተባለው ፍሬ 13% ያክሉ ልጣጩ ነው። ሮማን የሚባለው ፍሬ እንዲሁም ልጣጩ ጠቃሚ ነው። በዓለማችን ጥቅም ላይ መዋል የሚገባውን 1/3ኛ የሚሆን ምግብ ይጣላል። ይህም በዓመት 1.3 ሚሊዮን ቶን ይሆናል። የምግብ ብክነት ለግሪንሃውስ ጋዝ ልቀት 8% ድርሻ አለው። ይህ አውሮፕላኖች ከሚያመነጩት ጭስ 3 እጥፍ ነው። ቆሻሻ ማከማቻ የሚጣሉ ምግቦች በቆይታ ብዛት ሜትን የተባለ ከካርበን ዳይ ኦክሳይድ 80 እጥፍ መርዛማ የሆነ ጋዝ ያመነጫሉ። ምግብን ቆሻሻ መጣያ ከመጣል ይልቅ ለማዳበሪያነት መጠቀም የሜትን ልቀት ይቀንሳል። ነገር ግን ቆሻሻ ነው ብለን የምንጥለው አብዛኛው ምግብ ሊባል የሚገባው ነው። የምግብ ኢንዱስትሪው ልጣጭን ከመጣል ይልቅ ሌሎች ዓላማዎችን ማዋል ጀምሯል። እኛስ በቤታችን ልጣጭ እንዳይባክን ምን ማድረግ እንችላለን? እነሆ ቆሻሻ ተብለው የሚጣሉ ፍራፍሬዎችና አትክልቶች ጥቅም ላይ የምናውልባቸው መንገዶች። ብርቱካን ልጣጭ። የብርቱካን ልጣጭ ተከትፎ ለ10 ደቂቃ ያክል ይቀቀላል። ከዚያም በኋላ ልጣጩን በቀዝቃዛ ውሃ ማጥለል። ይህንን 3 ጊዜ መደጋገም የብርቱካኑን ልጣጩ መራራ ጣዕም ያጠፋዋል። ቀጥሎም በውሃና በስኳር መቀላቀል። በዚህ መልኩ ከብርቱካኑ ልጣጭ እንደ ማርማራታ ያለ የሚቀባ ሲረፕ መስራት ይቻላል። ከብርቱካን ልጣጭ ማርማሌድም መስራትም ይቻላል። በተጨማሪም ጭማቂና ሲረፕ ይሰራበታል። ኩችናችን ብርቱካን በብርቱካን መሽተቱም አንድ ጥቅም ነው። የአናናስ ልጣጭ። ብዙዎቻችን አናናስ ስንበላ የምንጠላው ይበዛል። እንዴት የአናናስ ልጣጭ ጥቅም ላይ ልናውለው እንችላለን? ቴፓሽ የተባለው የሜክሲኮ የተብላላ መጠጥ በጣም ጥንታዊ መጠጥ ነው። ይህ መጠጥ የአናናስ ልጣጭ ከመጠቀም በላይ የፕሮባዮቲክ ምንጭ ነው። ይህ መጠጥ መስራት ከባድ አይደለም፣ ነገር ግን አልኮል ለማይጠቀሙ ሰዎች አይመከርም። ምክንያቱም መጠጡ ሲብላላ ወደ አልኮልነት ይቀየራል። ቢሆንም የአልኮል ይዘቱ ብዙውን ጊዜ 1% ነው። እየተብላላ ብዙ ቀናት ከቆየ የአልኮል መጠኑ ከፍ ይላል። መጀመሪያ ለመጥመቂያ የሚሆን 4 ሊትር የሚይዝ ዕቃ ያዘጋጁ። ዕቃውን መሸፈኛ ጨርቅና ላስቲክ ያስፈልጋል። አናናሱን አጥቦ ማዘጋጀት። ጸረ ተባይ ያልተረጨበት ፍራፍሬ መጠቀም ሁሌም ይመከራል። ውሃውንና ከቡናማ ስኳር ጋር በማደባለቅ ትንሽ ሞቅ ባለ እሳት ስኳሩ እስኪቀልጥ መጠበቅ። ቀጥሎ የአናናስ ልጣጩን ከቀለጠው ስኳርና ውሃ ጋር ወደ ዕቃው ጨምሮ መዝጋት። ከ24 ሰዓት እስከ 36 ሰዓት ባለው ጊዜ ውስጥ ውሃው ነጭ አረፋ ያመነጫል። ይህ ማለት እየተብላላ ነው ማለት ነው። ከ36 ሰዓት በላይ የሚቆይ ከሆነ ጣዕሙና የአልኮል መጠኑ ይጨምራል። በፈለጉት ወቅትም አጥልሎ ከተቻለ አቀዝቅዞ መጠቀም ይቻላል። ዝንጅብል፣ ሎሚ እና ሌሎች ፍራፍሬዎች መጨመር የበለጠ ጣዕሙ እንዲጨምር ሊያደርገው ይችላል። የዝንጅብል ልጣጭ። የዝንጅብል ልጣጭም እንደ ቀልድ የምንጥለው ነገር ግን ጥቅም ያለው ነገር ነው። የዝንጅብል ልጣጭ አንቲኦክሲዳንት፣ አንቲማይክሮቢያል እና አንቲካንሰር የተባሉ ለጤናችን እጅግ ጠቃሚ የሆኑ
ንጥረ ነገሮችን አዝሏል። የፋይበር እና የቫይታሚን ሲ፣ ካልሲየም እና አይረን ምንጭም ነው። ዝንጅብሉ አጥቦ ሳይልጡ መጠቀም ይቻላል። ሾርባ ሲሰራ ቢጨመር ጣዕም ያክላል። ነገር ግን ከማቅረብ በፊት ቢያወጡ ይመረጣል። በውሃ ቀቅሎ አስቀምጦ ጭማቂ እና ሌሎች መጠጥ ውስጥ ማከልም ይቻላል። ልጣጩን ፍቆ በዝግታ በመጥበስም ፈጭቶ ዱቄት ማድረግ እጅግ ተመራጭ ነው። በዱቄቱ የዝንጅብል ሻይ ማፍላትም ይቻላል። ወጥ ስንሰራ ዱቄቱን እንደ ቅመም መጠቀምም የምግባችንን ጣዕም ከፍ እንዲል ያደርገዋል። ዝንጅብሉ በመላጫ ከመላጥ ይልቅ በማንኪያ በመፈቅፈቅ ይመከራል። የሽንኩርት ልጣጭም ጥቅም ላይ ሊውል ይችላል። ኢትዮጵያ ውስጥ የሽንኩርት ልጣጭ ለሽሮና በርበሬ መቀመሚያ የሚጠቀሙ ሰዎች አሉ። ማህበራዊ ሚዲያ ላይ የምናያቸው በርካታ ሰዎች የሽንኩርት ልጣጭ አድርቀው ዱቄት በማድረግ እንደ ቅመም ሲጠቀሙትም ይስተዋላል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።